ሰላም እንደምናችሁ የእግዚአብሔር ጸጋና ሰላም ይብዛልን። ዛሬ ደግሞ ትላንትና በሰራሁት ቪዲዮ ላይ እንደተናገርኩት የዕለተ ሮብ ጌታ ኢየሱስ ክርስቶስ በሕማማት ቀን የት እንደነበረ እሱን እናገራለሁ። ጌታችን ኢየሱስ ክርስቶስ በቤተ መቅደስ ነበረ። በዛ ቀን በቤተ መቅደስ በምሳሌ ያስተምራቸው ነበረ እና ይሄ ቀን ደግሞ የምሳሌ ቀን ተብሎ ነው የሚወሰደው። በዚህ ላይ እንደሚታወቀው ሉቃስ 20 ከቁጥር 9 ጀምሮ እንደሚናገረው ስለ ወይኑ እርሻ ይናገራል። እንዲሁም በዚሁ ቀን ላይ ጌታችን ኢየሱስ ክርስቶስን ለማጥመድ በጣም ብዙ መንገድ ሄደው ነበርና ኢየሱስ ክርስቶስ ከወጥመዳቸው አምልጦ ይወጣል እና በዚህ ቀን የሆነው ይሄ ነው እና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱም በምሳሌ ብዙ ነግሯቸዋል። ወንጌል ለመስበክ በሚወጡበት ጊዜ የሚደርሰውን መከራ፣ በኢየሩሳሌም ላይ የሚሆነውን ቤተ መቅደሱ እንደሚፈርስ በ70 ዓመተ ምህረት በሮማ ጀነራል ቲቶ አማካኝነት ያ ታላቁ ቤተ መቅደስ እንደሚፈርስ እነዚህ ብዙ ምሳሌዎችን እንደነገራቸው በመጽሐፍ ቅዱሳችን በግልጽ ተቀምጧል እና ይሄ ቀን የምሳሌ ቀን በመባል ይታወቃል። በዚህ ቀን በቤተ መቅደሱ ብዙ ምሳሌዎችን አንስቶ ተናግሯል እና ጥቅሶቹ እዛ ላይ በብዛት አሉ። በመጨረሻ ማለት የምፈልገው ሮብ ዕለት ጌታ ኢየሱስ ክርስቶስ በመቅደስ ነው ሲያገለግል የነበሩ ብዙ ምሳሌዎችን ተናግሯል። እነዛ ምሳሌዎችን በመጽሐፍ ቅዱሳችን ሉቃስ ከምዕራፍ 20 ላይ በብዛት ታገኛላችሁ። ስፔሻሊ ስለ ወይኑ አትክልት ጌታ በዛ በደንብ ተናግሯል። ይህን ማንበብ ትችላላችሁ። ይህን ለምትሰሙ የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ነገ ደግሞ ስለ ሐሙስ ያለውን ነገር እናነሳለን። የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ።